ኢትዮጵያ አፈሯን ወደ ወርቁን ደግሞ ወደ ጂኦፖለቲካዊ አቅም እየቀየረች ነው። ለዘመናት ማዕድናችንን በጥሬው እየላክን የሌሎች ሀገራትን ካዝና ስናድልብ ቆይተናል። ዛሬ ግን ያ ታሪክ እየተቀየረ ነው። ጠቅላይ ሚኒስትር አብይ አህመድ ግንባታውን ያስጀመሩት አዲሱ ግዙፍ የወርቅ ማጣሪያ ፋብሪካ ተራ ግንባታ ብቻ አይደለም። ኢትዮጵያ በታሪኳ ግዙፉን የወርቅ ፋብሪካ ማጣሪያ ለመመረቅ ተቃርባለች። የማዕድን ዘርፋችን አዲስ ታሪክን እየጻፈ ነው። ከእንግዲህ ወርቃችንን በጥሬው መላክ ያበቃል። በቤንሻንጉል ጉሙዝ የሚገኘው የኩምሩክ ወርቅ ማጣሪያ ፕሮጀክት ከ500 ሚሊዮን እስከ 525 ሚሊዮን ዶላር በሚገመት የካፒታል ወጪ እየተገነባ ነው። ይህ ፋብሪካ በአመት በአማካይ ከ10 ቶን በላይ ወርቅን የማምረት አቅም እንዳለው መረጃዎች ያሳያሉ። የውጭ ምንዛሬ እጥረት ይቀረፋል። ለሺዎች የስራ ዕድል ይፈጠራል። የሀገራችን የወርቅ ክምችት ይጨምራል። በተጨማሪም ባህላዊ አምራቾች ምርት ወደ ህገወጥ ገበያ እንዳይፈስ በማድረግ አምራቾች ፍትሃዊ የገበያ ዋጋ እንዲያገኙ ያደርጋል። ኢትዮጵያ የተፈጥሮ ሀብቷን ለልማት ሞተርነት እየቀየረች ነው። ይህ ትልቅ ስኬት ነው። ለሀገራችን ብልጽግና አዲስ ምዕራፍ ነው። እናንተስ በዚህ ግዙፍ ፕሮጀክት ላይ ምን አስተያየት አላችሁ? በኮሜንት አጋሩ።